ቤተሰብ ዛሬ እልል በሉ። ለሁላችንም ልዩ ቀን ነው፣ ምርጥ ቀን ነው በሉ። ሩታና ኤፍሬም አልታሰሩም፣ ክሱ ተነሳ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በተለይ የሩታ እህቶች በኮሜንት ስትጨነቁ የነበራችሁላችሁ እንኳን ደስ አላችሁ። ምን አይነት አክል ለሩታ ቦታ እንዳላችሁ የምር እናንተ ትለያላችሁ። የኔ ውዶች፣ የኔ እንቆች፣ ዋው! ለሩታ ያላችሁ ቦታ ይለያል። ፈጣሪ አይቀይራችሁ። አሜን በሉ ቤተሰብ። የምሬ ነው የምላችሁ፣ በጣም ትለያላችሁ። ሩታ ታድለሻል። ምርጥ ፋሚሊ ነው ያለሽ። እነዚህን ፋሚሊ ባታስከፊ መልካም ነው። ሩታ የኔ ጠንበለን ማለት ነው፣ የኔ ስማርት፣ የሚዲያ መሪ፣ የሁሉም ሰው አቃጣይ በሉ ቤተሰብ። የምሬ ነው የምላችሁ። በተለይ ለበጎች መድኃኒት ናት እኮ ሩታ ለበጎች ማለት ነው። በተለይ የውሽምት በጎች እና የአብርሽ በጎች፣ አንዳንድ በጎች አሉ የአብርሽ ማለት ሁሉም አይደሉም። ጥሩ ጥሩ ኦዲየንሶች አሉ የአብርሽም፣ ግን አንድ በጎች አሉ እና ለእነሱ መድኃኒት ነው የሆነችው ሩታ ማለት ነው። ዛንድሮ 4 ዓመት ሙሉ እኮ ሚዲያ አመራች እኮ ጋይስ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውዶች፣ የኔ እንቆች፣ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። በዚህ አጋጣሚ የምር በጣም ማመሰግናችሁ የኔ ውዶች ማለት ነው። ዛሬ ብዙ ልጆች ሰብስክራይብ አድርጋችሁኛል። 11400 ገብቻለሁ ዛሬ ማለት ነው። ጉዞ ወደ 12000 ማለት ነው የኔ ውዶች። የምር ቃላት የለኝም ለእናንተ። ፈጣሪ ጤና ይስጣችሁ፣ ፈጣሪ ይባርካችሁ፣ ከኔ ላይ ጨምሮ ይስጣችሁ ነው የምለው ቤተሰብ። የምሬ ነው የምላችሁ። በጣም ትለያላችሁ። ተባረኩልኝ፣ እጃችሁ ይባረክ። አሜን በሉ እሺ። እና በዚህ አጋጣሚ በጣም ደስ ብሎኛል። ዛሬ ሩታና ኤፍሬም አልታሰሩም። ብዙዎቹ ስትደሰቱ የነበራችሁ ምድር በጉላ አሁን የት ናችሁ? ደህና ናችሁ? የተደሰታችሁ የት ናችሁ? ውሃ ጠጡ እሺ። የምር ለካ የሩታና የኤፍሬም መታሰር ትፈልጋላችሁ ማለት ነው። የምር ሩታና ኤፍሬም እኮ ምንም አላደረጉም። በእናንተ ህይወት እኮ አልመጡም። ገባችሁ አይደለም? ለምን በዚህ ልክ የምር በቃ ሰው እንኳን የሆነ ነገር ቢሆን በጣም ትደሰታላችሁ። ይሄን የተረዳው ከእናንተ ማለት ነው። ምድር ክፉ ሁላ ማለት ነው። ስታስጠሉ እንዴት እንዳስጠላችሁ ጌታ። የምሬ ነው የምላችሁ። በቃ የሰውን ክፉን ነገር ማየት ትፈልጋላችሁ። የምሩት እኮ የእናንተን ነገር አልነካችሁ። ሆነን ለመናገር የተጣላችሁ እኮ ከባሏ ጋር ነው። ባሏን የከሰሰችው ሌላ ምንም አላደረገች። የፈለገችውን አብርሽን ብትደባድበው እናንተ ምን ቤት ናችሁ? ይሄ ሁሉ ለሄርሜላ ተቆርቁራችሁ ነው። ሄርሜላ ናት እኮ በሰው ህይወት የገባችሁ። ገባችሁ አይደለ? ባሏ እንደፈለገችው ማድረግ ትችላለች ሩታ ማለት ነው። እናንተ ምን ቤት ናችሁ? ምድር አሽቃባጩላ ማለት ነው። የምር በጣም ነው የምታስጠሉ። እስኪ ታረጋጉ። ገባችሁ አይደለ? ሩታ መቼም ትመራችኋለች። ምን እንደምትዋጡ እናያለን። ፈጣሪ ጤና ይስጣል። ሩታ የኔ አቃጣይ፣ የኔ ጠንበለን፣ የኔ ስማርት ሴት ዛሬ ደስ ብሎኛል እውነት ለመናገር። እንኳንም አልታሰራችሁ። እንደማይታሰሩ ደግሞ እኔ አውቃለሁ ቤተሰብ። አይታሰሩም ብዬ ነበር። ያው አንዳንድ በጎች በጣም ነበር የተደሰታችሁ። ሩታና ኤፍሬም ታሰሩ። በቃ እሰይ ደቅ ይልልል ያላችሁ በጣም የተደሰታችሁ አላችሁ። ባይ ባይ ኤፍሬምና ሩታ አላችሁ። ቪዲዮ የሰራችሁ ልጆች አላችሁ። የምር ለካ በሰው ሞትም ትደሰታላችሁ ማለት ነው። ይሄን የተረዳው ከእናንተ ማለት ነው። አረ ፈጣሪ ይቅር ይበላችሁ። የእናንተ ነገር አልነኩም፣ የእናንተ ነገር አልበሉ። ለምን በዚህ ልክ ክፋት? አረ በጣም ነው የሚደብረው ጌታ። እና ዛሬ ጥሩ ውሳኔ ነው። ቡዜና ዳፍ እንግዲህ ጥሩ ነገር ነው። ሩታን ከዚህ በኋላ ነገሮቹ ሰልችቶኛል። ልጁ መንግስት በፈቀደ ህግ በፈቀደ ጊዜ ልጁ እንደፈለገ መጥቶ ማየት ይችላል። እኔም የራሴ ህይወት መኖር እፈልጋለሁ። ጭቅጭቅ ሰልችቶኛል፣ ይበቃኛል። በማላቸው የተፈጠረ ልጅ አለ። ነገ ደግሞ በማላቸው ልጅ እስካለ ድረስ በቤተሰብ እንገናኛለን። ስለዚህ እኔም ወደሱ አልደርሱም።
ስለዚህ የራስ ህይወት ነው መኖር የምፈልገው፣ ነገሮቹ ሰልችቶኛል አለች። አዎ በቃ ሩታዬ ቆፍጠን በይ። ይሄ ሊጋጋም ሰውዬ እንኳን ለአንቺ ቅርና ለልጁ እንኳን አልሆንም። ስለዚህ አይጠቅምሽም። እስኪ ከሄርሜላ ጋር ይላላጣሉ፣ እንደፈለግ ይሁኑ፣ ይላላጡና ይጋቡ፣ ልጅ ይውለዱ፣ እናያለን። በቃ ሩታዬ አንቺ ቆፍጠን ብለሽ ጀግና ሴት ሆነሽ በቃ አለ አይደለ ራስሽን ችለሽ ከዛ ቤት እንኳን ወጥተሽ በቃ ዝንጥ ያለ ህይወት መኖር ትችላለሽ። አንቺ እኮ ብዙ ነገሮችን መሰራት የምትችል ሴት ናት ሩታ። የምር ነው የምላቸው። አሁን ቲክቶክ ላይ አሁን ማስታወቂያ ብትሰራ በደንብ ነው የምታገኘው። ፌመስ ናት። ዩቱብ ላይ የፈለገችው ሰው ጋር መታ ብትሰራ ሩታ ፌመስ ናት። ገባችሁ? ብዙ ነገሮችን መሰራት ትችላለች። ፊልሞች ምናምን ከትልቅ ሰዎች ጋር ተገናኝታ ስንት ስራ ይሰራል ቤተሰብ። ከዚህ የተጨማለቀ ቤተሰብ ወጥተሽ ሩታ የራስሽን ህይወት ዝንጥ ብለሽ የኖርሽ ልጅሽን ያሳደግሽ በቃ የፈለግሽ ሰው ጋር መኖር ትችላለች፣ ዝንጥ ብለሽ ማለት ነው። ስለዚህ አንቺ እሱም ተከትለሽ ባትሄጂ እራሱ ፈልጎ ሩታዬ ይቅር በይኝ፣ በጣም ብዙ ነገር በድዬሻለሁ፣ ብዙ ነገር አስከፍቼሻለሁ ብሎ እራሱ ተንበርክኮ ይመጣልሻል። ስለዚህ ቆፍጠን በይና የራስሽን ህይወት ለመኖር ሞክሪ። አብርሽ መቼም ካለ ሩታ ቪዲዮ እንደማይሰራ ታውቃላችሁ፣ እናውቃለን። እሱ ዛሬ ደግሞ በዳኒ ቤትም መጡ ውሽምትና አቶ አብርሽ ማለት ነው። አበጋዝ እንጂ አበጋዝ እና በዳኒ ቤት። አረ ጥርግ ይበሉ። ማን ይፈልጋቸዋል? እነዚህ የሆነ ምድር ዙመተኞች ማን ይፈልጋል? ማን ይፈልጋሉ? ጥርግ ይበሉ። አብርሽ ከሩታ መቼም መራቅ አይፈልጉም። ቤተሰብ ስለ መጋባት ምናምን ሲያወሩ አብርሽ አይፈልጉም። ፊቱን ዝፍዝፍ ነው ያደረገ። ሄርሜላ መቼም አያገባትም። ገባቸው አይደለ? እሷ ላይ እስከሚጫወት ድረስ ነው ተጫውቶባት፣ ኢድሟ ላይ ሁሉ ነገር ላይ ተጫውቶ በቃ ድቅቅ አድርጓት ነው ከሄርሜላ ህይወት ወጥቶ ወደ ሚስቱ የሚመለስ ትወሉኝ። አብርሽና ሄርሜላ አርቦ አይቀጥለው። ሩታ ከዚህ በኋላ ከአብርሽ ጋር ማትቀጥል ከሆነ የራሷን ቆፍጠን ብላ የራሷን ህይወት የምትጀምር ከሆነ ነገ ዞሮ ሩታና አብርሽ አንድ ላይ ይሆን። አብርሽ ራሱ ታንባርክኮ ሩታ ይቅር በይኝ፣ ብዙ ነገር አድርጌሻለሁ፣ አስከፍቼሻለሁ ብሎ ራሱ ጊዜ ይመጣል። ልዑልም ያድጋል። ለምን ተለያያችሁ ይላል። ልጁ አባቱን ይፈልጋል። ዞሮ ወደፊት ምን ይታወቅ? አብርሽና ሩታ አብሮ ይሆኑ ይችላሉ። ሩታ ቆፍጠን ብላ ከሱ ህይወት ከወጣች ራሷን አስከብራ ዘና ብላ ከኖረች አብርሽ የራሱ ጊዜ ይመጣል። ቤተሰብ ጠብቁኝ። ግን ሩታ ከዚህ በኋላ ወደ አብርሽ ህይወት ባትሄድ፣ እሱም ባትከታተል፣ እሱም ቂጡም ባትሄድ፣ የእሱም ቂጡም ተከትላ ባትሄድ የምር አብርሽ ራሱ ለምኖ ቤት ይመጣል ቤተሰብ። ስለዚህ እንደዛ ነው ማድረግ ያለባት። እሱም እንደፈለገ ይኖር። ራሱ ከሄርሜላ ጋር ሲሰለች በቃ ነገሮቹ ሲደብር ራሱ ጊዜ ይመጣል። ሄርሜላ ስልችት ስታደርጓ እሱ ራሱ ፈልጎ ይመጣል። ስለዚህ ሩታዬ ማለት ነው ቆፍጠን በይ። እንደተናገርሽ እንደ ንግግርሽ ካደረሽ በእውነቱ ጀግና ነሽ። በቃ ከዚህ በኋላ ከፈለግሽ ሰው ጋር መተሽ መስራት ትችላለሽ። ቲክቶክ አሁን ፌመስ ነሽ። የፈለግሽው መስታወቂያ መስራት ትችላለሽ። ከብዙዎች ሰዎች ጋር ተገናኝተሽ መስራት ትችላለሽ። ልጅሽን እያሳደግሽ ራስሽን የጠበቅሽ ዘና እያልሽ መኖር ይቻላል። ፈጣሪ ጤና ካለ ትኖራላችሁ። ስለዚህ ዩቱብ አለሽ። ዩቱብሽ ላይ በየቀኑ ነይ። ከቻልሽ በአንድ ቀን ከቻልሽ በሁለት ቀን ማመጣት ትችላለሽ። እና ጠንካራ ሴት ሆነሽ አሳይ። ጀግና ሴት ሆነሽ ማለት ነው ሩታዬ። እኛም እንኮራብሻለን። እና ስንት በጣም የሚወዱሽ ምርጥ ቤተሰቦች አሉሽ። በጣም ለየት ያሉ ኦዲየንሶች አሉሽ። በጣም እነዚህ ኦዲየንሶችሽ ባታስከፊ ሩታዬ መልካም ነው። በጣም የሚወዱሽ ለአንቺ የሚጋፈጡ የምር እኔ እንጃ ለቤተሰቦቻቸው ይጨነቃሉ ብዬ አላስበው። እንደዚህ ለሩታ ሲሆኑ ለቤተሰቦቻቸው የምታስቡ አይመስለኝም። ቤተሰብ ሩታን በጣም ነው የሚወዱ፣ በጣም ማለት ነው። ምርጥ ኦዲየንሶች አሉሽ ሩታዬ ማለት ነው። እነዚህ ኦዲየንሶችሽን ባታስከፊ፣ እነሱን ብታስደስቲ መልካም ነው ብዬ አስባለሁ። ከአንቺ ጥሩ ነገር እንጠብቃለን። በዚህ ከቀጠልሽ እኛም እንኮራብሻለን ሩታዬ። ሁሌ ከጎንሽ ነን።
አብርሽ ቢሄድ ሌላ አብርሽ ይመጣል። ስለዚህ ቆፍጠን በይና ልጅሽን እያሳደግሽ የፈለግሽው ስራ እየሰራሽ ማኖር ይቻላል። እራሱ ለምኖ ይመጣብሻል። እሺ ሩታ የኔ ቆንጆ እንወድሻለን፣ የኔ ጀግና፣ የኔ አንበሲ። እቺ ቡዜ ጭራቅ እቺ የሆነች የራሳችሁ ህይወት ኑሩ ምናምን የሆነች ሮቶ ሴትዮ ማለት እቺ ጭራቅ እንዴት እንዳስጠላችን ጌታ ሆይ።